በቴዲ አፍሮ ላይ እየደረሰ ያለውን ወከባ በማውገዝ 16 የዲያስፖራ ተቋማት ለአሜሪካው ውጭ ጉዳይ መስሪያ ቤት ኃላፊ ማርኮ ሩቢዮ ደብዳቤ ላኩም። ቴዲ አፍሮ ከሀገር በላይ ሞት የለም ብለዋል። አርቲስቱ በጠና ታሟል። በእስር ላይ የሚገኘው ሰለሞን ቦጋለም እኔ የስፖርት ጋዜጠኞች ቴዲ አፍሮ ተብያለሁ። አረ ጎበዝ ያሁኑ ይባስ ጠቅላይ ሚኒስተሩ በውስጥ መስመር ሰራተኞቻቸውን ነበር መረጃ ተሰምቷል። የቴዲ አፍሮ ባለቤት እንግዲህ በዛሬው ዕለት እጅግ በጣም በሐዘን ፊቷ ተሞልቶ ታይቷል። እውነት የሚናገር ዘፋኝ ግፍን ከሚደግፍ ሰባኪ ይበልጣል። እንኳን ደስ አለ በሉት። እጅግ በጣም ደስ የሚል ዜና ተሰምቷል። ቃሉ ፑቲ ከሰሞኑ እጅግ በጣም መነጋገሪያ ከነበሩ ቲክቶከሮች እንዲሁም ደግሞ ኢንስታግራሞች መካከል አንደኛው እንደሆነ የሚታወቅ ነገር ነው። በኢንስታግራም እንዲሁም ደግሞ በቲክቶክ የሚለቃቸው ከወዳደቁ ነገሮችን በማንሳት የሚሰራቸው ዲዛይኖችም እንግዲህ ዓለምን እያስገረመ ይገኛል። የሆሊውድ ምን ታረጉታላችሁ የዓለምን ህዝብ በይሳት ማለት ነው እያነጋገረ ይገኛል። በይሳትም እንግዲህ ከኢንስታግራም ፔጅ ከራሳቸው ማለት ነው በቀጥታ የአብረን እንስራ ጥያቄ መቅረቡን እየተመለከትን እንገኛለን። ቃሉ ፑቲ በኢንስታግራም ከለቀቃቸው ቪዲዮዎች በዚህኛው ቪዲዮ ኮሜንት ላይ ማለት ነው ኢንስታግራም ራሱ ዋናው ፔጅ ኮሜንት ላይ ገብቶ እንግዲህ ዲኤሙን ቼክ እንዲያደርግና በሚቀጥለው ሳምንት ፊውቸራቸው ላይ ወይም ደግሞ የራሳቸው የኢንስታግራም የፊት ለፊት ገጻቸው ላይ ይዘውት እንዲወጡና የአብረን እንስራ ጥያቄ ነው በአጠቃላይ የቀረበለት ዲኤሙን ቼክ እንዲያደርግ ጭምር እንግዲህ ጥያቄ አቅርቦለታል። በእያንዳንዱ ፖስት በሚያደርጋቸው ኮሜንቶች ውስጥ ስትገቡ እጅግ በጣም አስገራሚ የሆኑ እንዲሁም ደግሞ ተጽዕኖ ፈጣሪዎችና የሆሊውድ አክተሮችን ጨምሮ ማለት ነው ሙዚቀኞች ኮሜንት እያደረጉለት እንዲሁም ደግሞ አድናቆታቸውን እየገለጹለት ይገኛሉ። በኢትዮጵያ ውስጥም ከሰሞኑን በቲክቶክ ላይ ፖስት የሚያደርጋቸውን ቪዲዮዎች በተመለከተም በርካታ ሰዎች ሲነጋገሩበት እንዲሁም ደግሞ እጅግ በጣም አስደናቂ የሆነ ዲዛይኖችንም ጭምር ሲያሳይ እንደነበር የሚታወስ ነገር ነው። በይሳትም እጅግ በጣም ጥሩ የሆነ እድል ላይ መጣለት እንኳን ደስ አለ ማለት ፈልጋለሁላችሁ። እውነት የሚናገር ዘፋኝ ግፍን ከሚደግፍ ሰባኪ ይበልጣል። ዘፈን ኃጢአት ነው የሚል ሰው ከዘፈን የከፋውን የሰው ልጅ መከራና ግፍ በደል ዝም ብሎ የሚመለከት ወይም ደግሞ የሚደግፍ ከሆነ እሱ ለወዶ ያደረ ምንደኛ እንጂ በፍጹም እውነተኛ የክርስቶስ አገልጋይ ሊሆን አይደለም። አንተ የሕይወት ቃል የሆነውን ወንጌል ይዘህ ምን ሰራህ? አጣመህ ጥላቻና ዘረኝነትን እየሰበክበት ግፈኞችንና አምባገነኖችን እየደገፍክበት ቢዝነስ እየሰራህበትና እየነገርክበት አይደለም እንዴ? የምትቀኘው ኃጢአተኛ ነው ዓለማዊ የሆነ የምትለውን ይህ ሰው ግን በዘፈኑ ታሪክ አወሳበት፣ ፍቅርን፣ አንድነትን ሰበከበት፣ ግፍና በደልን ተቃወመበት፣ ተረኞችና አምባገነኖችን ታገለበት፣ ለታፈነ ሕዝብ ድምፅ ሆነበት እንጂ ሌላ ምን ሲሰራበት ተመለከት? አንተ ክርስቶስን ይዣለሁ ብለህ በወንጌል ያልተቃወምከውን ጭራሽ ጠበቃ የሆንክለትን ግፍና በደል እሱ እውነታን ይዞ በዘፈን ተጋፈጠው። አንተ የክርስቶስ አድራ በልተ ለምድራዊ ገዢዎች እያሸረገድክ 1000 ዓመት ንገስ ስትል ይህ ሰው ግን ለቆመለት ዓላማ በመታመኑ እየታሰረ እየተንገላታ ጥቅሙንና መብቱን እየተነጠቀ ብዙ ዋጋ የከፈለ ሰው አይደለም እንዴ? አንተ ጳጳስ፣ ሐዋርያ፣ ነቢይ፣ መምህር ተብለህ ምን ዋጋ ከፈልክ? ከምትንቀው ኃጢአተኛና ዓለማዊ ከምትለው ከአንድ ዘፋኝ ያነሰ ጽድቅና ምግባር ይዘህ ትመጻደቃለህ። ግፈኛ፣ ግብዝ፣ ፈሪሳዊ ባዶ ስብከት ከሚሰብክ ሐዋርያ ይልቅ ለድሆች ድምፅ የሚሆን ዋጋ የሚከፍል ዘፋኝ ለሕዝብ ቅርብ ነው። አንተ በሙያህ፣ በስብከትህ፣ በመዝሙርህ፣ በአገልግሎትህ ያልሰበከውን፣ ያልነካኸውን፣ ያልደረስክለትን ሕዝብ እሱ በሙያው በዘፈኑ ማረከው፣ አሳመነው፣ ልቡን ነካው፣ አስለቀሰው። አሁን ላይ ይህ ሕዝብ ከእረኛው ይልቅ ዘፋኙን ለምን ተስፋ አደረገ? ካንተ ስብከት ይልቅ ለምን በዘፈን መጽናናትን መረጠ? ከመዝሙር ይልቅ እንዴት ዘፈን ከፍቶ እየሰማ ለቀሰ? ወንጌል ስለ ፍቅር ብቻ አይሰበክም፣ ስለ ፍትህ ይሰበካል። ለሰው ፊት አያዳላም። ከተገፉት ከተጨቆኑት ጎን ይቆማል፣ ለድሆች ይፈርዳል። አንተ ግን መርጦ አልቃሽ ነህ። ድሃው ላይ ዘፋኙ ላይ ትበረታለህ እንጂ መስዋዕትነትን የሚጠይቀው ዋጋ የሚያስከፍለው የሄሮድስ ግፍና በደል ላይ ግን ዲዳ ነው። ይህ ሰው ዘፈን አወጣ በተባለ ቁጥር ዘፈን ኃጢአት ነው የሚል አጀንዳ ይዘው እዚህ ሰው ላይ የሚዘምቱ ሰዎች እውነት ዘፈን ጠልተውና ዘፈኑን ተጸይፈውት ነው? ኧረ በፍጹም
እነዚህ ሰዎች የዘፈን ኃጢአትነት ገዷቸው እንዳይመስል የጥቅም ተጋሪዎች የሆኑበት ስርዓት፣ መንግስት፣ አገዛዝ ስለተነካባቸው አንድም ታማኝነታቸውን ለማሳየት አንድም በፍርሃት ነው የሚጮሁት። ከጀርባቸው የዘር የሃይማኖት ጥላቻ የተሸከሙ ፖለቲከኞች አጀንዳ ያነገቡ ሰዎች ናቸው። ዘፈንማ ከዓለማዊ ስቴጅ ላይ ተባሮ ጓዙን ጠቅልሎ ከነሱ ቸርች ከከተመች ቆየች እኮ። አይደለም እነሱ አምላካቸው ራሱ መች ያለ ዘፈን ይንቀሳቀሳል። ግፍን የሚደግፉ በደልን እያዩ ዝም የሚሉ የአምባገነኖች ጫማ የሚልሱ ራሳቸው ለጥቅም የሸጡ ሰዎች በምን ሞራላቸው ነው በዜማ ስለ ሀገር፣ ስለ ፍቅር፣ ስለ አንድነት ወዘተ የሚያዜመውን የነጻነት ታጋይ የሚያወግዙት? መጋቢ ሐዲስ እሸቱ ማንም ቢነካኝ የነካኝ አካልን ማጥቃት የሚችል እኔም ኃይል አለ። በጣም የሚወዱኝ ኢትዮጵያውያን አሉ፣ ስፔሻሊ አዲስ አበባ ውስጥ በጣም በደንብ በኩራት በደንብ እናገራለሁ። በጣም እወዳቸዋለሁ፣ በጣም ማከብራቸው። እኔ የስፖርት ጋዜጠኞች ቴዲ አፍሮ ተብያለሁ። ሌሎችም አሉ ስለማላጎበድድ ኢኒቢስ ኢትዮጵያ ጋር ተለያይቻለሁ። የተለያዩበት ምክንያት ምንድነው? በአሰልጣኝ ኢንስትራክተር ሰውነት ቢሻው በሀገራችን ሌጀንድ በሀገራችን ጀግና ምክንያት እንዴት እንደማገናኘው አሳያቸዋለሁ። ኢኒቢስ ኢትዮጵያ ሌላኛው እህት ኩባንያ ብየዋለሁ፣ የትርታ ኤፍኤም። ያው አንዳንዴ የማናጀሮች ኮኔክሽን ይታወቃል፣ ንግግር እንደሚያደርጉ ይታወቃል። አረ ይሄ ልጅ አስቸጋሪ ነው፣ ይሄ ልጅ ፌዴሬሽን ይናገራል፣ ጽንፈኛ ነው፣ ኃይለኛ አትቅጠረው ሊሉ ይችላሉ። ጋሽ ሰውነት ቢሻው የሁላችንም ጀግና ናቸው። ኢትዮጵያ ሕዝብ እግር ኳስ ወዳድ ነው እንዴ እንዲባል ያደረገ ጀግና ነው። አርቲስቱ በጠና ታሟል። በእስር ላይ የሚገኘው ሰለሞን ቦጋለ በወንድም ካሊድና በይገረም ደጀኔ ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ተነስቷል። ከእስር ቤት ያለው መረጃ አቀርብላችኋለሁ። በህገወጥ የፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥረው በእስር ላይ ከሚገኙት ታዋቂ አርቲስቶች መካከል አርቲስት ሰለሞን ቦጋለ በከፍተኛ ህመም ምክንያት የሕክምና ክትትል እያደረገ መሆኑን ሰምተናል። አርቲስቱ ቀደም ሲል በነበረበት የስኳርና የደም ግፊት ህመም አሁን ላይ ጸንቶበት ለመቆጣጠር በመቸገሩ ምክንያት አብዛኛውን የእስር ጊዜውን በፖሊስ ሆስፒታል ሕክምናው በመካተል እያሳለፈ እንደሚገኝ ታውቋል። በሌላ በኩል ከዚሁም የፊንቴክ ኢንቨስትመንት ጋር በተያያዘ የመኪና ስጦታ ተቀብለው የነበሩት አርቲስት ይገረም ደጀኔና ካሊድ ናስር ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ዛሬ መነሳቱን ሰምቻለሁ። አርቲስቶቹ የተበረከተላቸው መኪና በወንጀል የተገኘ ሀብት በመሆኑ ለፖሊስ እንዲመልሱ ቢታዘዙም በተሰጠው ጊዜ ባለመመለሳቸው ምክንያት ቤተሰቦቻቸው በእስር ቤት እንዳይጠይቋቸው ተከልክለው እንደነበር ተገልጿል። ይህንን የእገዳ ውሳኔ ተከትሎ ትላንት በነበረው የአርቲስቶቹ የፍርድ ቤት ቀጠሮ ላይ ካሊድ ናስር ቤተሰቦቻቸው እየጎበኟቸው እንዳልሆነና በማረሚያ ቤት የሚቀርብላቸው ምግብ ለመመገብም እየተቸገሩ መሆኑን ለፍርድ ቤቱ በቅሬታ መልክ አቤት ብሎ ነበረ። ሁለቱ ግለሰቦች ያቀረቡትን ይህንን አቤቱታ ተከትሎም ዛሬ ላይ የይገረም ደጀኔና የካሊድ ናስር ቤተሰቦች ወደ ማረፊያ ቤት በመሄድ እስረኞቹን እንዲጠይቁ መፈቀዳቸውን ከምንጮች አረጋግጠናል። ከዓመት በኋላ የኢትዮጵያ ጠቅላይ ሚኒስትር እንድትሆኑ እውነትን እኮ ነው የምልህ። አማኝ የዚህን ዓለም መዋቅር ከያዘ አቤት በስመ አብ ጉቦ በስመ አብ ወልደ መንፈስ ቅዱስ
ዳኛ መሆን አለባችሁ እንጂ ዳኛ መሆን አለባችሁ። ፖለቲከኛ መሆን አለባችሁ። ክርስትናና ፖለቲካ አይቀላቀልም። ይቀላቀላል። በደንብ ነው የሚቀላቀለው። በደንብ ነው የሚቀላቀለው። በጣም ይገርም ነገር ልገ የምትለብሰው ልብስ እኮ ፖለቲካ ነው። ታውቃለህ? የምትበላው ምግብ ፖለቲካ ነው። እያንዳንዱ መዋቅር በኢትዮጵያ ምድር ተጽዕኖ ፈጣሪ ወጣቶች ይነሳሉ። ትንቢት እናገራለሁ። ለሚቀጥለው 100 ዓመት የኢትዮጵያ ጠቅላይ ሚኒስትሮች ፕሮቴስታንቶች በኢየሱስ ስም እንዲሆኑ ጸለይኩኝ። መብቴ ነው መጸለይ። ምን ትዝ ብሎ ይመሰላችሁ? ይቅርታ ስለ ቪዲዮ ጥራት። ይሄን ቪዲዮ ሰራላችሁ እኛ ጋር ማታ ነውና ከመሸ ልቤ ሊፈነዳ ደረሰ። እንዲህ አይነት ወሮ በላ ዱርዬ በመልካም ወጣት አገሪቷን እያመሰ ያለ ሰው ተደላድሎ ከመንግስት ወርቅና ዳይመንድ መሬትና አዳራሽ አስቤዛና ውሎ አበል እየተከፈለው እንደፈለገ አገሪቷ ላይ የመናገር መብት አለው። ታዲያ ይሄንን ወሮ በላና ዱርዬ ሳይ ትዝ የሚለኝ የሚያንገበግበኝ የመምህር ምህረተአብ ጉዳይ ነው። መምህር ምህረተአብ አልናፈቃችሁ ጋይስ? አልናፈቃችሁ? ምህረተአብ ከነ ችግር ካለበት ያ እሳት የሆነ ነበልባል የሆነ አገልጋይ ምህረተአብ አሰፋ ናፈቀኝ። ያ በየቀኑ ያ በየሳምንቱ ያ በየ3 ቀኑ ጉባኤ እየዘረጋ ወጣቱን የሚያንጽልን ወጣቱን የሚያነቃው የማንቂያው ደውል ባለቤት ምህረተአብ አሰፋ እንዴት እንደናፈቀኝ ብታይ ምህረተአብዬ፣ ባለበት እግዚአብሔር ሰላም ያድርግህ። እንዴት እንደወጣ እንዴት ወደዚህ ሀገር እንደማትገባ እናውቃለን። ነገር ግን በዚህ ሰዓት ለቤተ ክርስቲያን ታስፈልጋት ነበር። ከውጪ ከቤተ ክርስቲያን ውጪ አንተን ለማጥፋት ከመንግስት ጋር ሆነው ሸርበው አድብተው አጠፉ። ውስጥ ባሉ የጭቃሾች አገልጋይንን ባዮች ከአውደ ምሕረት ለዩ። በዚህ ሰዓት አንተ ነበርክ የምታስፈልገን። ሰው ሲርቅና ሲሞት አይደለም የሚመሰገነው ምህረተአብ። አዎ ዛሬ ሁሉም ሰው ናፍቀዋል። እርግጠኛ ነኝ እንደኔ ሁሉም ሰው ናፍቀዋል። አዲሱ ሚካኤል፣ እስጢፋኖስ፣ ቦሌ መድኃኔዓለም፣ ገርጂ ጊዮርጊስ፣ ማኅደረ ስብሐት፣ ልደታ ዛሬ አንተን ይናፍቀዋል። ወጣቱን በሃይማኖቱ እንድታነቃው የአዲስ አበባ ወጣትን ማተቡን እንዲያጠብቅ አገሩን እንዲጠብቅ ባንዲራውን እንዲያከብር ዛሬ ምህረተአብ ታስፈልገው ነበር። ምህረተአብ አሰፋ ታስሮ ከወጣ በኋላ የተለያየ የመንግስት ባለስልጣናት ሸርና ደባ እንዲሁም እኛው ጉያችን ውስጥ ባሉ ጧፍ ነጋዴ፣ ሲኒ ነጋዴ እያሉ ስም እያወጡለት ከውጪም ከውስጥም ፈተናውና መከራው መስቀሉ በስቶበት ይኸው ከሀገር ከወጣ ከራረመ። ወጣቱን ዛሬ ማን ያንቀው? በሃይማኖቱ ቀብረር ኮራ ብሎ እንዲሄድ ሰብሰብ ብሎ በአንድነት በጋራ ለመዘመር ለመማማር ምህረተአብ ያስፈልግ ነበር። ባንዲራን ለማክበር አገርን ለመጠበቅ ያስፈልግ ነበረ። ማንም ሐሰተኛ ነቢይ ማንም አለሌ ፓስተር እንደፈለገ የሚሳደብበት እንደፈለገ የሚናገርባት አገር ላይ ምህረተአብ ግን መኖር ተከልክሎ መስበክ ተከልክሎ አገሩን ለቆ ከወጣ ከራረመ። ገና የዚህ ልጅ ግፍ እያንዳንዳችንን እንደ እሳት ይበላናል። ምህረተአብ ከአገልግሎት እንዲርቅ ከውጭም ከውስጥም ስዶልቱ የነበረ ምህረተአብን ዘርጥጦ ለመጣል ስትታገሉ የነበራችሁ ሰዎች እንኳን ደስ አላችሁ። ዛሬ ቤተ ክርስቲያን ከምንም በላይ አገር ከምንም በላይ ምህረተአብን ትፈልገው ነበረ። መምህር ምህረተአብ አሰፋ ባለበት እግዚአብሔር ሰላም ያድርግ። ቴዲ አፍሮ ከሀገር በላይ ሞት የለም ብለዋል። ሞት ከሆነ ከሀገር በላይ ሞት የለም። ሀገር ሞተ ማለት ሁሉ ሞተ ማለት ነው። ለልጁ መጥፎ ታሪክ ማስተላለፍ የለበትም። ቢያንስ ለኢትዮጵያ እንኳን ቢቀር ከኢትዮጵያ በላይ ደግሞ ምን ይመጣል? ስለዚህ እዚህ አካባቢ ያለው በዚህ መንገድ ነው መዋጋት ያለበት።
እየተዋጋ ነው። ይሄን ማስቀጠል አለበት። አረ ጎበዝ፣ ያሁኑ ይባስ። ጠቅላይ ሚኒስተሩ በውስጥ መስመር ሰራተኞቻቸውን የቴዲ አፍሮን ዘፈን ማዳመጥ እንደሚያሳስር እየተናገሩ ነው። ሌላም አለ። የታየ ደንዳን ክስም ለማንሳት ተገደዋል። እናንተ እስክሪናችሁን ጫን አድርጉና ሰንድ ሰንድ የሚለውን በሙሉ አጥፉት። ለሁሉም ጓደኞቻችሁ ይድረሳቸው። ይህ የምትመለከቱት አብይ አህመድ በውስጥ መስመር በቴክስ ለሰራተኞቻቸው የቴዲ አፍሮንም ዘፈን ማዳመጥ እንደማይቻል እየገለጹበት እያስጠነቀቁበት ያለ ቴክስት ነው። ይህ የምትመለከቱት ደግሞ አሁን ባለው ጊዜ የታየ ደንዳን ክስ ለማንሳት መገደዳቸውና እንዲያነሱም ለፍርድ ቤት ደብዳቤ የጻፉበት ሂደት ነው። የቴዲ አፍሮ ቤትም በፌዴራሎች እየተጎበኘ ነው። ታዲያ ቃል አቀባዩም ማናጀሩም እንዲሁም ደግሞ የቅርብ ጓደኛውም ታስረዋል። ነገር ግን ቴዲ አፍሮን መንካት እንደማይችሉ በደንብ ገብቷቸዋል። ምክንያቱም ሀገር ትገለበጣለች። አንድ አክቲቪስት ጀዋር መሐመድ እታሰራለሁ ብሎ ጮሆ ያለቀውን ህዝብ የተረዱ ቴዲ አፍሮን የነኩት ቀን ግን ኢትዮጵያ ትገለባበጣለች። ይህንን ሁላችንም እንድናውቅ እፈልጋለሁ። አዎ ሁላችሁም ላይክ፣ ሼር፣ ኮፕሊንግ እያደረጋችሁ አድርሱት። ገና ደርሳችኋለሁ። ሌላም ነገር በቴዲ አፍሮ ላይ እየደረሰ ያለውን ወከባ በማውገዝ 16 የዲያስፖራ ተቋማት ለአሜሪካው ውጭ ጉዳይ መስሪያ ቤት ኃላፊ ማርኮ ሩቢዮ ደብዳቤ ላኩ። መረጃውን በአጭሩ አቀርባለሁ። በትላንትናው ዕለት ምሽት የፌዴራል ፖሊስ ትጥቅ የለበሱ ታጣቂዎች ወደ ቴዲ አፍሮ ስቱዲዮ በመግባት አቦጊዳ የተባሉትን ስቱዲዮ 1 እና ስቱዲዮ 2 ሙሉ ዕቃዎችን መውሰዳቸውን መዘገባችን ይታወቃል። አሁን ደግሞ 16 የዲያስፖራ ተቋማት በቴዲ አፍሮ ላይ እየደረሰ ያሉትን ወከባ በማውገዝ ለአሜሪካ ውጭ ጉዳይ መስሪያ ቤት ደብዳቤ አስገብተዋል። የአሜሪካ የኢትዮጵያ የሕዝብ ጉዳዮች ኮሚቴን ወይም ኤፓክን ጨምሮ 16 የኢትዮጵያን አሜሪካ የዲያስፖራ ተቋማት በአንጋፋው ድምፃዊ ቴዎድሮስ ካሳሁን ላይ የደረሰ ያለውን ጫናና በኢትዮጵያ እየተባባሰ ያሉትን የሐሳብን በነጻነት የመግለጽ መብት አፈና አስመልክቶም ለአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስቸኳይ የትኩረት ደብዳቤ አቀረቡ። የኢትዮጵያን የአንድነት ንቅናቄ ሊቀመንበር የሆኑት ዶክተር ባደገ ቢሻው ተፈርሞ በወጣውና በሌሎች 15 ታላላቅ ተቋማት በተደገፈው በዚህ ደብዳቤ ላይ የፌዴራል የጸጥታ ኃይሎች በምሽት የድምፃዊ መኖሪያ ቤት በመግባት በእሱና በቤተሰቡ ላይ ወከባና ማስፈራሪያ መፈጸማቸው ተገልጿል። ከዚህ በተጨማሪም የድምፃዊ ቃል አቀባይና ምክትል ማናጀር የሆኑት ወይዘሮ መሐሌት ሰለሞን መታሰራቸው እንዲሁም በአዲስ አበባ ውስጥ ወጣቶች የቴዲ አፍሮ ሙዚቃዎች በማዳመጣቸውና በማጋራታቸው ብቻ መታሰራቸው እጅግ አሳሳቢ ክስተት መሆኑን ደብዳቤው አብራርቷል። እነዚህ ተከታታይ እርምጃዎች የጥበብ ነጻነትና የዜጎችን ማህበራዊ ምህዳር በእጅጉን የሚያጠቡ መሆናቸውን ተቋማቱ አጽንኦት ሰጥተዋል። ቴዲ አፍሮ በኢትዮጵያ ውስጥ በሚሊዮኖች የሚቆጠሩ ዜጎችና ለመላው ዲያስፖራ ትልቅ ተጽዕኖ ፈጣሪ የጥበብ ሰው እንደመሆኑን በእርሱ በስራ አጋሮችና በአድናቂዎቹ ላይ የመጣውን የፖለቲካና የዜጎች መብት አፈና ቁልጭ አድርጎ የሚያሳይ መሆኑን ለማርኮ ሩቢዮ የገባው ደብዳቤ ያስገነዝባል። ኤፓክና አጋር የዲያስፖራ ተቋማቱም የአሜሪካ ውጭ ጉዳይ ሚኒስትር በቴዲ አፍሮና በሌሎች አደጋ ላይ ባሉ ግለሰቦች ዙሪያ ያለው ሁኔታ በቅርበት እንዲካተል አሳስበዋል። በተጨማሪም የአሜሪካ መንግስት ከኢትዮጵያ ባለስልጣናት ጋር በመነጋገር ሐሳብን በነጻነት የመግለጽ መብት እንዲከበር እንዲሁም የጥበብ ሰዎች፣ አንቂዎችና ነጻ ድምጾች ከወከባና ከበቀል እርምጃ እንዲጠበቁ ዓለም አቀፍ የሰብአዊ መብት ድንጋጌዎችን መሰረት ያደረገ ጠንካራ ግፊት እንዲያደርግ በአክብሮት ጠይቀዋል።
አፍሮ ባለቤት እንግዲህ በዛሬው ዕለት እጅግ በጣም በሐዘን ፊቷ ተሞልቶ ታይቷል። የቴዲ አፍሮ ባለቤት በተለይም ደግሞ ከአርቲስት ቴዲ አፍሮ ጋር የተገናኘም በርካታ እንግዲህ ወዳጅ ዘመዶቹና ጓዶቹም ጭምር ከሰሞኑ ካወጣው አልበም ጋር ተያይዞ መታሰራቸውን በማስመልከት እንግዲህ በከፍተኛ ሁኔታ ላይ በሰሞኑ መነጋገሪያ ነበር። ከዚህ ጋር ተያይዞ እንግዲህ የአርቲስት ቴዲ አፍሮ ቤት ትላንትና ምሽት ሲኤምሲ በሚገኘው ስቱዲዮ ሙሉ በሙሉ የስቱዲዮ ዕቃዎች ተሰብረው መዘረፋቸውም ጭምር ከተሰማ በኋላ አሁን እየሆነ ባለው ነገር እንግዲህ አመለሰት በእጅግ በጣም በሐዘን ላይ ተውጣም በከፍተኛ ሁኔታ ላይ እየተጨነቀች ትገኛለች። በየሆነ ያለው ሁኔታና እንዲሁም ደግሞ አሁን እየተካሄደ ያለው ነገር በጠቅላላ እጅግ በጣም በከፍተኛ ሁኔታ ላይ ፊቷ በሐዘን ተሞልቶና አሁን ያለውን ነገር እንደማያምርና እንዲሁም ደግሞ ደስ እንደማይል በፊቷና በሐዘኗ ብዙዎቹ ሲያዩ በጣም በርካታ ሁኔታ ላይ ሐዘናቸውን እየገለጹ ይገኛሉ። አርቲስት ቴዲ አፍሮም በሰሞኑ የለቀቀው አልበም መላው ዓለምና መላው ኢትዮጵያን ሲያነጋግር እንደነበረ በእርግጥም የሚታወቅ ጉዳይ ነው። በትላንትናው ዕለት እንግዲህ ስቱዲዮ ላይ የነበሩት በተለይም ደግሞ አቡጊዳ አንድና አቡጊዳ ሁለት በርካታ ስቱዲዮዎችና የስቱዲዮ ዕቃዎች እንዲሁም ደግሞ ገና ያልተለቀቁ በርካታ ነጠላ ዜማዎችም ጭምር መዘረፋቸውን ተከትሎ አመለሰት በሐዘን ፊቷ ሙሉ ተሞልቶ በሐዘን እያለቀሰችና እያነባች የሆነ ያለውን ነገር ለመግለጽ እየሞከረችበት ሂደት በርካቶቹን በሚዲያ እየተቀባበሉት እያነጋገረ ነው።